ዛሬ የምናየው ጀሚናይ ቅንጦት ሳይሆን ለሁላችንም የግድ የሚያስፈልገን የኪሳችን መሳሪያ እንደሆነ በደንብ እናያለን። ጉግል ላይ ገብተን GEMINI ወይም ጀሚኒ ብለን ሰርች እናደርጋለን። እቺ የኮከብ ምልክት በሰማያዊ ቀለም ያላት ጉግል ጀሚኒ የሚለውን ነው ክሊክ የምናደርገው። ስለዚህ ጉግል ጀሚኒ በዚህ መልኩ ይመጣል ማለት ነው። አሁን ፕራክቲስ እናድርግ። የመጀመሪያው ነገር ሲቪ ነው። እሺ ሲቪ ለመገንባት ብዙ ጊዜ እንደምታውቁት ሲቪ ዱፕሊኬተር ነው። ለምሳሌ እኛ ከዩኒቨርሲቲ እንደተመረቅን እዛው ሰፈር ያለው ኮፒ ቤት ሄድን ሲቪ ስሩልን ስንላቸው የሆነ ልጅ ሲቪ ኮፒ አድርጉና ስም ቀይረው ዲፓርትመንት ቀይረው ነው የሰጡን። ይሄን ደግሞ ትልልቅ ቀጣሪዎች ያውቃል። በተለይ በዘመነ በኤአይ ስለሚያበጥሩት ሲቪያችንን ለኛ አዋጭ አይሆንም። ስለዚህ እንዴት ነው ትክክለኛ ሲቪ መጻፍ የምንችለው? ፕሮፌሽናል የሆነ በሃርቫርድ ዩኒቨርሲቲ ሌቭል ጽድት ያለ ሲቪ ለምን አንሰራ? ኦኬ ሌትስ ዱ ኢት። እንግዲህ ዛሬ አስገራሚ ነገር ነው የምናየው። ኪቦርዴን አማርኛ ላይ አደርገዋለሁ። ለጀሚናይ ልንገረው። ሰላም ጀሚናይ፣ እሺ ምን አልኩት? ሰላም ጀሚናይ፣ እኔ በቲያትሪካል አርት ተመርቄያለሁ። በ2001 እና 2002 የራሴን ቲያትርና ፊልም ሰርቻለሁ። የሬዲዮና የቴሌቪዥን ስክሪፕቶች ጽፌያለሁ። አሁን ሲቪ ልትሰራልኝ ነው። በሃርቫርድ ዩኒቨርሲቲ ደረጃ ያለ ሲቪ እንድትሰራልኝ ነው የምትፈልገው ጥያቄ ካለ ጠይቀኝ አልኩት። አያችሁ፣ አሁን ሲቪያችሁን ልትሰሩ ስትሉ መጀመሪያ ስለ እናንተ በቂ እውቀት ይፈልጋል፣ ያው ጀሚናይ ማለት ነው። ስለዚህ በሃርቫርድ ዩኒቨርሲቲ ደረጃ ያለ ፕሮፌሽናል ሲቪ ለመጻፍ የትምህርት ዝግጅት ቲያትር አርትስ፣ ትምህርትን የተማርክበት ዩኒቨርሲቲ ስምና የተመረክበትን ዓመት ንገረኝ። የፈጠራ ስራዎች ዝርዝር፣ በእነዚህ ስራዎች ላይ የነበረ ሚና ምን ነበር? ቲያትርና ፊልም ሰርቻለሁ ስለው ገባ። ምንድን ነው? ዳይሬክተር ነህ? ጸሐፊ ነህ? ተዋናይ ነህ? እልፍ የሚለው ልጅ ነህ? መብራት የሚይዘው ልጅ ነህ? ምንድን ነህ? ገብቶሃል? ድፍን ያለ ነገር መሆን የለበትም። የሚዲያ ተሳትፎ፣ በተማሪ ወቅት ሬዲዮና ቲቪ ፕሮግራሞች ላይ የሰራህባቸው ርዕሰ ጉዳዮች ምን ላይ ያተኮሩ ነበሩ? የፕሮግራሞቹ ስምና የተላለፉባቸው ጣቢያዎች፣ ለምሳሌ ኢቢሲ ነው? ኢትዮጵያ ሬዲዮ ነው? ሌሎች ተዛማጅ ክፍሎች? ከመድረክ ስራ በተጨማሪ የምታውቃቸው የቴክኒክ ስራዎች፣ ለምሳሌ ስቴጅ ላይቲንግ፣ ሴት ዲዛይን፣ ስክሪፕት ራይቲንግ ምን ትችላለህ? እሺ፣ ስለዚህ ከመጀመሪያው ጀምሬ የተማርክበት ተቋም ምንድን ነው ያለኝ። አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ። አሁን ችሎታዎቼን ነገርኩት። በሃርቫርድ ስታንዳርድ የሚመጥን ፕሮፌሽናል ሲቪ እንደሚከተለው አዘጋጅቼልሃለሁ ይላል። ተመልከቱ ብቻ። ከዚህ ጀምሮ እሸቱ መለሰ ፎን ነምበርን እዚህ ጋር አስገባ ብሎኛል። ኢሜል እዚህ ጋር አስገባ ብሎኛል። ይህንን ወስጄ ማይክሮሶፍት ወርድ ላይ ነው እንግዲህ ማስገባው። ምን አለኝ? ቀጣይ እርምጃ ብሎ ይሄ ሲቪ ያንተን የጥበብ ማንነት በሚገባ ይገልጻል። ሆኖም ይበልጥ የተሟላ እንዲሆን የሚከተሉትን ነጥቦች ብታክልልኝ አለ። ምን? አንደኛ የሰራቸው የፊልምና የቲያትር ስራዎች ርዕሳቸውን፣ ሁለተኛ የሚዲያ ስራዎች የሚተላለፍባቸው የጣቢያዎች ስም። ከዚህ በፊት ቅድም ጠይቆ የረስቸው ነው። ስለዚህ የተላለፈው የኢትዮጵያ ቴሌቪዥን ነው። የኢትዮጵያ። በጣም ጥሩ ጋሸቱ። አሁን ሲቪው ጽድቴሽን ማለት ነው። በጣም በሚገርም ሁኔታ በስማ ቀጣይሽ የአንተ የጥበብ ታሪክ በሚገባ ይገልጻል። አሁን በሁለት መልኩ መጠቀም ትችላለህ አለኝ። አንደኛ ለማተም ፒዲኤፍ፣ ይህ እንግሊዝኛ ኮፒ አድርገህ በወረቀት ማተም ትችላለህ። ለዓለም አቀፍ ድርጅቶች ወይም ለትልልቅ ፕሮዳክሽኖች። በአማርኛ ይህንኑ ሲቪ ወደ አማርኛ እንድቀይርልህ ትፈልጋለህ? ቀይር ብለው ይቀይራል። ይህን ሲቪ ጽፌለት መቼም ወደኋላ የሚል ማንም ቀጣሪ አይኖርም። ወደ ቀጣዩ የጀሚናይ ጥቅም እንሂድ። ሁለተኛው ለሊንክድኢን ቆንጆ ፕሮፋይል መጻፍ ነው። ስለዚህ አሁን ለሊንክድኢን ቆንጆ ፕሮፋይል ጻፍልኝ ብየዋለሁ። ከሲቪ ተነስቶ የሚያምር ፕሮፋይል ከስሜ ስር የሚቀመጥ ሊንክድኢን ላይ ከስሜ ስር ቲያትሪካል አርትስ ፕሮፌሽናል፣ ፊልም ዳይሬክተር፣ ስክሪፕት ራይተር፣ ሲኢኦ፣ ሚዲያ ኮንሰልታንት፣ ዲጂታል ኮንተንት ስትራቴጂስት ብሎ አሁን ያለኝን ሁሉ ጨምሮ ነው የጻፈልኝ። ስላንተ የሚገልጽ አጭር ማጠቃለያ ሊንክድኢን አባውት ሴክሽን፣ አባውት የሚለው ክፍል ላይ ሊንክድኢን ላይ ደግሞ እዚህ ጋር እቺን ቆንጅዬ በእንግሊዝኛ የተጻፈች ፕሮፋይል ጽፎልኛል። ክሬቲቭ ቪዥነሪ ኤንድ አዲስ አበባ ዩኒቨርሲቲ ሆኖራሪ ግራጁዌት ኢን ቲያትሪካል አርት 3.4 GPA ዊዝ ኦቨር ኤ ዲኬድ ኦፍ ኤክስፒሪየንስ ኢን ኢትዮጵያ ሚዲያ ኤንድ ኢንተርቴንመንት ኢንዱስትሪ። እሸቱ መለሰ በጣም የሚገርም ፊልም የሰራ የቀባ ምናምን ብሎ የሚገርም ሊንክድኢን ላይ አባውት የሚለው ሴክሽን ላይ የማስቀምጠውን ጽፎልኛል። ኤክስፒሪየንስ ወይም የስራ ልምድ ክፍል ላይ ደግሞ ኤክስፒሪየንስ የማስቀምጥበት ላይ ደግሞ ፋውንደር ኤንድ ሲኢኦ ኦፍ ዶንኪቲው፣ ፊልም ዳይሬክተር ኤንድ ራይተር፣ ሚዲያ ፕሮዲውሰር
ብሎ ጽፎልኛል። ስኪልስ ወይም ክህሎቶች ከሊንክድኢን ላይ እነዚህን ቃላት ማካተት አስፈላጊ ነው። ፊልም ፕሮዳክሽን፣ ዳይሬክተር፣ ስክሪን ራይተር፣ ቪዲዮ ኤዲተር፣ ቲም ሊደር፣ ስትራቴጂክ ፕላነር፣ ፐብሊክ ስፒከር። ለሊንክድኢን ፕሮፋይል ፕሮፌሽናል የሆነ ፊትህን በግልጽ የሚታይበት ፎቶ መጠቀምህን አትርሳ። ይህንን መረጃ በቀጥታ ወደ ሊንክድኢን ፕሮፋይል ኮፒ ፔስት ማድረግ ትችላለህ። ሌላ መጨመር የምትፈልገው ወይስ እንዲስተካከል የምትፈልገው ነጥብ አለ ብሎኛል። የለም እችኑ ነው የምፈልገው። ከልብ አመሰግናለሁ። ስለዚህ አሁን ሲቪ እና የሊንክድኢን ፕሮፋይል ጨረስን ማለት ነው። አይገርም? በጣም ግሩም። እንግዲህ አሁን የሚገርመው ፓርት ላይ ልንመጣ ነው። እስቲ ኖትቡክ ኤልኤም ላይ የተወሰነ ነገር ላሳያችሁ። ኖትቡክ ኤልኤም ላይ የሰራነውን ሲቪ እንዴት ቆንጆ ማድረግ እንደምንችል በዚሁ አሳይቻችሁ ልለፍ። ይሄ ሲቪያችን ነው። እሸቱ መለሰ ብሎ እንግዲህ ቆንጆ ሲቪ ሰርቶልኛል። ኮፒ አድርጌ ከዛ ኖትቡክ ኤልኤም ላይ እንመጣና እዚህ ጋር ኮፒ ቴክስት የምትላለች ቴክስቱን ኮፒ ስላልኩ እዚህ ፔስት ለዋለሁ። ከዛ እቺን ኢንሰርት የምትለዋን በመጫን ዲቴል ዴክ ላይ እመጣለሁ። እንግሊሽ አደርገዋለሁ ላንጉጁን። እዚህ ጋር መጣና ሜክ ኢት ሉክ ላይክ ፕሮፌሽናል ፎር አ ቢግ ካምፓኒስ ሲኢኦ። አሁን ኖትቡክ ኤልኤም ማለት ራሱን የቻለ የጉግል ፕሮዳክት ነው። በነፃ ነው የሚሰራው። ኖትቡክ ኤልኤም የሚሰራው ደግሞ ተአምር ነው። እዚህ ጋር ጀሚናይ የጻፈልንን ሲቪ አብሮት ያለው ኖትቡክ ኤልኤም እንዴት እንደሚያሳምረው ለማሳየት ብቻ ነው። አቅሙን እንድታዩት ነው። እንበልና ወደ ቃለ መጠይቅ አልፋችኋል ተባልን። ስለዚህ ቃለ መጠይቅ ልናደርግ የምንሄድ ከሆነ ጀሚናይ እንዴት ያግዘናል ነው። ጀሚናይ በስልካችን ላይ ያወረድነው አፕሊኬሽን እዚህ ላይ እንደምታዩት እዚህ ዳር ላይ 3 ነጥብ አለች። እቺን 3 ነጥብ ክሊክ ስናደርጋት ቀጥታ ወደ ማዋራት ላይቭ ሞድ ይገባል። ስለዚህ ስልካችሁን ማውራት ትችላላችሁ። ሰላም ጀሚናይ እንደምን አለክ? ሰላም፣ እኔ ደህና ነኝ። አንተስ እንዴት ነህ? እኔ በጣም ደህና ነኝ። አንተ ደህና ነህ? አዎ እኔም ደህና ነኝ። ሁሉ ሰላም ነው። ምን አዲስ ነገር አለ? አንድ ስራ ኢንተርቪው ልወዳደር ፈልጌ ነበርና እኔ ያው በውሃ ኢንጂነሪንግ ነው የተመረቅኩትና የመጀመሪያ ስራዬን ላመለክት ነው። አንድ ኤንጂኦ ነው፣ የውሃ ጉድጓድ ገጠር ላይ የሚቆፍር ኤንጂኦ ነው። እስቲ ሊጠይቀኝ የሚችላቸውን 3 ዋና ዋና ጥያቄዎች ኢንተርቪው ላይ እስቲ አስረዳኝና መልሳቸውን ልሞክር። ከዛ ከተሳሳትኩ ታርመኛለህ። አሪፍ። ለውሃ ኢንጂነሪንግ ስራ ሊጠይቁህ የሚችሉ ዋና ጥያቄዎች የሚከተሉት ሊሆኑ ይችላሉ። አንደኛ፣ በውሃ ኢንጂነሪንግ ትምህርትህ የተማርካቸውን ጠቃሚ ክህሎቶች እና እውቀቶችን እንድትገልጽ ሊጠይቁ ይችላሉ። በተለይ ደግሞ ከገጠር ውሃ አቅርቦት ጋር የተያያዙትን። ሁለተኛ፣ የፕሮጀክት ማኔጅመንት እና ችግር ፈቺ ችሎታህን ለመገምገም ከዚህ በፊት ያጋጠመህን ፈታኝ ሁኔታ ጠቅሰህ እንድታስረዳ ሊጠይቁ ይችላሉ። ሶስተኛ፣ ለኤንጂኦ ተልዕኮ ያለህን ቁርጠኝነትና ለገጠር ልማት ያለህን ፍላጎት ሊጠይቁ ይችላሉ። አሁን እነዚህን ጥያቄዎች እንዴት ለመመለስ ተዘጋጅተሃል? በጣም አሪፍ ነው፣ አመሰግናለሁ። እንግዲህ እንዳያችሁት ለቃለ መጠይቅ በደንብ ሊያዘጋጀን ይችላል ማለት ነው። ስፔሻሊ ደግሞ ስለ ካምፓኒውኛ ግንዛቤ ካለንና የካምፓኒውን ስምና መረጃ ከሰጠነው ስለ ካምፓኒው አበጥሮ ከኢንተርኔት ላይ መረጃ እያወጣ እኛን ሊያሰለጥነንና ሊያዘጋጀን ዝግጁ ነው ማለት ነው። ሌላው እንደ ስራ ፈላጊ ሊያግዘን የሚችለው እንግዲህ ጀሚናይ በተለይ ቋንቋ በማስተማር ነው። ስለዚህ ጀሚናይን ለምሳሌ እዚህ ጋር ለ3 ወር የሚፈጅ የቋንቋ ትምህርት አዘጋጅልኝና በየቀኑ 10 ደቂቃ አስተምረኝ ልበለው። ለ3 ወር የሚቆይ የቋንቋ ትምህርት አዘጋጅልኝና በየቀኑ 10 ደቂቃ አስተምረኝ። እንግዲህ ጀሚናይ በእንግሊዝኛ ፊደል አማርኛ ጽፌላ አንዳንዴ በዛም ብንጽፍ ይገባዋል፣ ይረዳል። የ3 ወር እቅድ፣ አንደኛው ወር The Arts and Daily Life፣ ስለ ስራ፣ ስለ ፊልም፣ ቲያትር መሰረታዊ ነገሮችን መግለጽ። ሁለተኛው ወር ሊደርሺፕ ኤንድ ፕሮዳክሽን፣ ከቡድን ጋር መነጋገር፣ ትእዛዝ መስጠት፣ ፕሮዳክሽንም ማስተዳደር። ሶስተኛው ወር አድቫንስድ ኔትወርኪንግ፣ በዓለም አቀፍ መድረክ ላይ ንግግር ማድረግ እና ድርድር። እሺ፣ አንደኛው ወር የአንድ ቀን ትምህርት፣ ቁልፍ ቃላት፣ ክሪኤቲቭ የፈጠራ ችሎታ። በሊንክድኢንም ሆነ በሌሎች መድረኮች ሰዎች ምን ትሰራለህ ብለው ሲጠይቁ የምትሰጠው ምላሽ ነው። ስለዚህ እነዚህን ቃላት ወቅ አለ። አንደኛ ክሪኤቲቭ የፈጠራ ችሎታ፣ ዳይሬክቲንግ ዳይሬክት የማድረግ ብቃት፣ ስክሪፕት ራይቲንግ ድርሰት መጻፍ፣ ኢምፓክትፉል ተጽዕኖ ፈጣሪ። አሁን እነዚህን ቃላት መጀመሪያ እንዳውቅ የፈለገው ለምንድን ነው? ፕሮፌሽናሊ
ብዙ ቦታ ላይ የምጠየቃቸው ናቸው ብሎ ስላሰበ ነው። የአረፍተ ነገር ግንባታ I am a professional title ለምሳሌ እዚህ ጋር ዳይሬክተር I am a director with a passion for what you love doing for a movie for a theater እዚህ ጋር እኔ የሙያ ስም እንትን ነኝ የምወደው ስራ ደግሞ እዚህ ነው ብለን እንድናገር ነው። ለምሳሌ I am a film director with a passion for storytelling የዛሬው ተግባር እስኪ የሚከተለውን አረፍተ ነገር ጮክ ብለህ አንብበው ይላል። I graduated from Addis Ababa University in theatrical arts. I enjoy creating impactful films that bring people together. So ትርጉሙን ንገረኝ ብለው ይነግረኛል። so እንደዚህ ስቴፕ ባይ ስቴፕ ቋንቋ ላይ ያስተምረን ዝግጁ ነው። ከፈለግን ደግሞ በንግግር የሚቀልን ከሆነ እንዲሁ ጀሚናይ ላይቭ ላይ እዚህ ጋር እንገባና hey Gemini I want to practice English language. If I make a mistake you can correct me, okay? Sure, I'm happy to help you practice your English. Don't worry about making mistakes. I'm here to support you. What would you like to talk about today? I am old, are you 20 years old? I understand. So you are 20 years old? Is there anything specific you'd like to discuss related to your age or current stage in life? I want to say, when ask me how old are you, I want to say I am old, are you 20 years old? Is this okay? I see. A more common way to express that would be I am 20 years old. We typically don't use I am old in that context, as it can have a different meaning. እሺ ስታብራራ በአማርኛ አብራራልኝ ምክንያቱም እንግሊዝኛ አልችልም። እሺ በደንብ በአማርኛ አብራራልሃለሁ። እሺ ስሳሳት በደንብ ንገረኝ በአማርኛ። እርግጠኛ ነኝ ስተትህን በትህትና አርማለሁ እና ግልጽ እንዲሆንልህ አብራራለሁ። አሁን በምን ርዕስ ልምምድ ማድረግ ትፈልጋለህ? I am old, are you 20 years old? አሁን የቀድሞውን ጥያቄህን ላስታውስህ። I am old, are you 20 years old? የሚለው በአማርኛ ዕድሜ የገፋ ነው አንተስ 20 ዓመትህ ነው እንደማለት ነው። ትክክለኛው አገላለጽ I am 20 years old ነው ማለት ነው። ዕድሜ 20 ዓመት ነው እንደማለት። አሁን ልምምዱን መከተል እንችላለን? እንችላለን። I want to eat my breakfast at dinner and home. እሺ አርማለሁ። I want to eat my breakfast at dinner and home የሚለው ትንሽ ግራ ይጋባል። ምናልባት I want to eat my breakfast at home ማለት ፈልገህ ነው ወይም ደግሞ እንደሱ ለማለት ፈልጌ ነው እያልክ ትቀጥላለህ ማለት ነው። አያችሁት እንዴት አይነት ትሁት መምህር እንደሆነ። ስለዚህ በየቀኑ አንዳንድ ሰዎች እንግሊዝኛ ለመለማመድ ሰው ፊት መናገር ያፍራሉ። ለምን? ሰው ይስቅባቸዋል፣ ጀጅ ይፈርድባቸዋል። ይሄ ግን አይፈርድብንም። ይገርማችሁ በትህትና ያረመ የእንግሊዝኛ ቋንቋ ችሎታችንን ለማዳበር ያግዘናል ማለት ነው። ለምሳሌ አንዳንድ ሰዎች አፕወርክ ላይ ስራ እየሰራው ነው ሲሉ ሰምታችሁ ታውቃላችሁ? ስለዚህ አፕወርክ የሚባል ከውጭ ሀገር ሁሉ ስራዎች የሚሰሩበት ሶፍትዌር አለ፣ ኦንላይን ማለት ነው። ምን ማለት ነው መሰላችሁ? አሁን ላይ ውጭ ሀገር ያሉ ትልልቅ ካምፓኒዎች እንደነ አማዞን፣ ጉግል፣ ትልልቅ ካምፓኒዎች፣ ፕሮዳክሽኖች ብዙ ሰዎች ስራ የሚያሰሩት የሚገርማችሁ ኦንላይን ነው። ምን ማለት ነው? ህንድ ሀገር የተቀመጠ አንድ ልጅ ለጉግል ተቀጥሮ መስራት ይችላል። ለአንድ ቪዲዮ ካምፓኒ ኤዲተር ሆኖ ህንድ ሀገር ሆኖ መስራት ይችላል። የክረምት ክላስ አለን ኤዲቲንግ። በኦንላይንም ቤታችሁ ሆናችሁ መማር ትችላላችሁ፣ አሊያም በአካል መታችሁ። ለጀማሪዎች መሰረታዊ ቪዲዮ ኤዲቲንግን ኮርሱን አፕዴት አድርገን ዋጋውን ቀንሰን ይዘንላችሁ መተናል። እዚህ ስር ባሉት ስልኮች ተመዝገቡ። በአንድ ወር ውስጥ በአዶቤ ፕሪሚየር ፕሮ በትክክል ኤዲት ማድረግ የምትችሉ ባለሙያዎች እናደርጋችኋለን። እና ኢትዮጵያ ውስጥም አንዳንድ የባነኑ ልጆች አፕወርክ በሚባል ዌብሳይት ከውጭ ሀገር የሚመጣ ስራ ይሰራሉ። እንዴት ነው የሚሰሩት? እዛ ላይ እንዴት ነው መመዝገብ የሚቻለው የሚለውን ራሱ ጀሚናይ እጃችንን ይዞ ሊያስረዳን ይችላል። እንጠይቀው። ለምሳሌ አፕወርክ ምንድን ነው? እኔስ እንዴት መስራት እችላለሁ? አፕወርክ ማለት በዓለም ዙሪያ ያሉ ቀጣሪዎችና የሙያ አገልግሎት ሰጪዎች የሚገናኙበት ግዙፍ የኢንተርኔት ገበያ ወይም ዲጂታል ማርኬት ፕሌስ ነው። ቀለል ባለ አማርኛ አንተ ቤት ቁጭ ብለህ በኢንተርኔት አማካኝነት ለአሜሪካ፣ ለአውሮፓ ወይም ለየትኛውም ሀገር ድርጅት ስራ ሰርተ በዶላር የምትከፈልበት መድረክ ነው። ለአንተ ለጥበብ ሰውና ለፕሮዳክሽን ባለሙያ አፕወርክ ትልቅ እድል አለው። እንዴት መስራት እንደምትችል ደረጃ በደረጃ ላስረዳ። ምን አይነት ስራዎች ታገኛለህ? አንተ ባሉ ክህሎቶች በእነዚህ ዘርፎች መሰማራት ትችላለህ። ቪዲዮ ኤዲቲንግ፣ የሰርግ፣ የዩቲዩብ ወይም የማስታወቂያ ቪዲዮዎችን ኤዲት ማድረግ፣ ስክሪፕት ራይቲንግ፣ ለፊልም፣ ለዶክመንተሪ ወይም ለሶሻል ሚዲያ ማስታወቂያ ድርሰት መጻፍ፣ ቮይስ ኦቨር በአማርኛ ወይም በእንግሊዝኛ ድምፅ መስጠት፣ ትራንስሌሽን ወይም ትራንስክሪፕት የእንግሊዝኛ ፊልሞችን ወደ አማርኛ መተርጎም ወይም ንግግርን ወደ ጽሑፍ መቀየር። እንዴት መጀመር ትችላለህ?
ፕሮፋይል መክፈት፣ ቅድም ያዘጋጀነውን የሃርቫርድ ስታንዳርድ ሲቪ እና የሊንክዲን ፕሮፋይል በመጠቀም ጠንካራ ገጽ መገንባት፣ ፖርትፎሊዮ የሰራቸውን ፊልሞች ለምሳሌ ፍቅር አያስኮርጅምና የኢትዮጵያ ቴሌቪዥን ስራዎችን እንደ ማሳያ ሊንክ ማያያዝ፣ ስራ መፈለግ፣ ቢዲንግ የወጡ ስራዎች ማስታወቂያዎችን አይተ ይህን ስራ መስራት እችላለሁ ብለ ማመልከቻ ማስገባት፣ መከፈል ጌቲንግ ፔይድ ስራውን ሰርተህ ስታስረክብ አፕወርክ ክፍያህን በዶላር ይቀበልልሃል። አንተን ደግሞ ወደ ባንክ አካውንት ማስተላለፍ ትችላለህ። አሁን የምመዘገብበት ዌብሳይቱ ላይ ለመመዝገብ ሊንክ ስጠኝ። አሁን ዌብሳይቱ ላይ መመዝገብ ከፈለኩ ሊንኩን ትክክለኛውን ሊንክ ይሰጠኛል። ከዛስ ለመመዝገብ አለ መጀመሪያ ጆይን አዘ ፍሪላንሰር የሚለውን ምረጥ። በጉግል መግባት ትችላለህ። ፕሮፋይልን ስታሟላ ቅድም ያዘጋጀኸውን ሲቪ እና የሊንክዲን አካውንት ታስገባለህ እያለ ይቀጥላል ማለት ነው። አሁን ቅድም ሲቪን ኖትቡክ የለም ላይ አሪፍ አድርጎ በስላይድ እንዲሰራልኝ አዝዤው ነበር። እዚህ ጋር ሰርቶ አስቀምጦልኛል። ዳውንሎድ ፒዲኤፍ ላድርገውና ፒዲኤፉን ከፍተን እንየው። እንደምታዩት እንግዲህ በስማ በጣም የሚያስደንቅ የሚገርም ፕሮፌሽናል ሲቪ ነው እንግዲህ በኖትቡክ የለም የተሰራልኝ ማለት ነው። ያያችሁ ነው፣ የሚገርም ነው። በጣም አሪፍ። ሌላው ለስራ ፈላጊ ወጣቶች ለምሳሌ ምን አይነት ነገር ሊያግዛችሁ ይችላል? ፕሮፖዛል ሊጽፍላችሁ ይችላል። ለምሳሌ ዶሮ እርባታ ልትጀምር አስበሃልና አጠገብ ያለው ብድርና ቁጠባ ብድር እንዲሰጥህ ምን ትለዋለህ? ጄሚናይን ትመጣና እናቴ ግቢ ውስጥ በ100 ዶሮዎች ምርጥ የዶሮ እርባታ ልጀምር አሰብኩ። ስለዚህ አጠገባችን ላለው ብድርና ቁጠባ አሳማኝ ፕሮፖዛል ከሀ እስከ ፐ በማያዳግም መልኩ እንደ ሃርቫርድ ሰቃይ ፕሮፌሰር ሆነ ጻፈልኝ። ልክ ፕሮፖዛል አምጠና አርቀቀ ጥናት አድርገን አሁን ስንባል ቀጥ ነው የምንለው። አሁን ግን ፕሮፖዛላችንን በኤአይ ታግዘን መስራት እንችላለን ማለት ነው። ያው እንደምታዩት እንግዲህ ፎ አድርጎታል። የብድርና ቁጠባው ስም፣ ከየት ነህ፣ የእናት ስም፣ ያንተ ስም፣ ቀኑ፣ ሳብጀክት ስትራቴጂክ ፈንድ ሪኩዌስት ፎር ሃይ ኤፊሽንሲ ስሞል ስኬል ፖልተሪ ፋርም ይላል። ይህ ፕሮጀክት አዲስ አበባ ውስጥ በሚገኝ መኖሪያ ግቢ በ100 ምርጥ ዝርያ ያላቸው ዶሮዎች የሚጀምር ነው ይላል። ቢዝነስ ዲስክሪፕሽን ስለ ስራው ዝርዝር፣ ማርኬት አናሊሲስ የገበያ ጥናት፣ ኦፖርቹኒቲ ፕላን የአሰራር እቅድ ኦፕሬሽናል ፕላን ነው፣ ፋይናንሻል ፕሮጀክሽን የፋይናንስ ትንበያ፣ ሪስክ ማኔጅመንት ስጋት መከላከል፣ ኮንክሉዥን ብሎ ሰርቶልኛል። ይህም ፕሮፖዛል ምንድነው ማድረገው? ምን አለመሰላችሁ እንግሊዝኛ አስተምረኝ ስላልኩት ቅድም ተመልከቱ። ይህም ፕሮፖዛል ስታቀርብ የምትጠቀማቸው የእንግሊዝኛ ቃላት አለና ኢንቨስትመንት ይላል፣ መዋለ ንዋይ ማለት ነው። ኮላተራል ለብድር መያዣ ማለት ነው። ፕሮፊት ማርጂን የተጣራ የትርፍ መጠን ማለት ነው። ፊዚቢሊቲ ስተዲ የፕሮጀክቱ ተፈጻሚነት ጥናት። እነዚህን ቃላት ሊያስተምረኝ ማለት ነው በዛው ያያችሁ። ስለዚህ የዛሬው ልምምድ አለና I am confident that this poultry project is highly feasible and will generate a steady income በላቸው አለ። በቃ ይሄን ካልካቸው ስለዚህ ምን ማለት ነው? ኢማጂን እንግዲህ ፕሮፖዛሉን አንብቤ የሆነ ያውን ይሄንን አዳብረው፣ ይሄን አብራራው፣ ይሄንን እኔ አልችልም፣ ይሄን ጨምርበት ብለው ችግር የለበትም። ስለዚህ ቆንጆ ቢዝነስ ፕሮፖዛልም ሊሰራልን ይችላል ማለት ነው። የዕለት ተዕለት መዋቅርም ደግሞ ለመፍጠር ያግዛል። አሁን ለምሳሌ ስራ የሌለው ሰው ትልቁ ጠላቱ ጊዜ ነው። ማለትም ጀሚናይ ከድብርት ወጥቼ ውጤታማ እንደሆን ጠዋት ከእንቅልፌ ስነሳ ጀምሮ እስከ ማታ ድረስ የምሰራውን ስራ አመቻችልኝ ቢባል ለጸሎት፣ ለስፖርት፣ አዲስ ነገር ለማንበብ፣ ለፈጠራ ስራ የሚሆን ዝርዝር የጊዜ ሰሌዳ አውጥቶ ይህን እንድትጠቀሙበት ማገዝ ይችላል። ሌላው የትርፍ ጊዜ ማሳለፊያ ክህሎት ማግኛ ወይም ሆቢ ኤንድ ኬሪየር ለመገንባት ለምሳሌ ግጥም መጻፍ፣ ምግብ ማብሰል፣ ታሪክ ማንበብ የመሳሰሉትን ጀሚናይ እነዚህ ነገሮች እንዴት ወደ ገቢ ምንጭነት መቀየር እንደምትችሉ ሐሳብ ይሰጣችኋል። የምወደው ግጥም መጻፍ ነው። በዚህ እንዴት ስራ ልፍጠር ብትሉት እንዴት ብሎግ መጀመር እንደምትችሉ፣ ዩቲዩብ ላይ እንዴት ያንን ማድረግ እንደምትችሉ፣ የዲጂታል ገበያ ምን ማድረግ እንዳለባችሁ ያሳያችኋል። አዳዲስ መረጃም ያቀብላል ጀሚናይ። ለምሳሌ ጀሚናይ በዓለም ዙሪያ ያሉ ነፃ የትምህርት ዕድሎችን፣ በኢንተርኔት የሚመጡ ስልጠናዎችና አዳዲስ የገበያ ክፍተቶችንም ይፈልግላችኋል። በእኔ ሙያ አሁን ዓለም ላይ ምን አዲስ ነገር አለ ብላችሁ ብትጠይቁት ሁልጊዜም ወቅታዊ መረጃ ይሰጣችኋል። እንዲሁም ደግሞ የአይዲያ ላብራቶሪ ነው የሚባላል ጀሚናይ። ሀሳብ ማፍለቂያ ላብራቶሪ ነው። ወጣቱ በጭንቅላቱ የሚመላለሱ ትንንሽ የቢዝነስ ሀሳቦች ቢኖሩት
ያንን ለሰው ሲያወራ አይሆንም አይቻልም ሊለው ይችላል ሰው። ጀሚናይ ግን ሐሳቡን ተቀብሎ ያዳብርለታል። አካባቢ ላይ ያለውን ቆሻሻ ተጠቅሜ ምን ልስራ ቢለው ሳይንሳዊ የሆኑ መንገዶች እንዲሁም የአሰራር ቅደም ተከተሎች፣ የገበያ ጥናቶች እነዚህን ሁሉ አቅርቦ ሐሳብ ወደ ስራ እንዲቀየር ያግዛል። እንደገና ጀሚናይ የግል ቱቶር መሆን ይችላል። የተመረቀበት ሙያ ላይ ክፍተት እንዳለበት ከተሰማው ወይም አዲስ ነገር ማወቅ ከፈለገ ጀሚናይ በነፃ ማንንም ያስተምራል። ለምሳሌ ይሄ የሂሳብ ቀመር አልገባኝም ወይም የህግ አንቀጹ ይሄ ምን ማለት ነው ብትሉት እንደ አንድ ታጋሽ መምህር ደጋግሞ ያስረዳል። ይሄም እንግዲህ ወጣቱ እውቀቱ እንዳይዝግ ይረዳዋል ማለት ነው። ሌላው የፋይናንስ አስተዳደር ረዳትም ነው ጀሚናይ። ያለችውን ጥቂት ሳንቲም እንዴት አብቃቅቶ መጠቀም እንዳለበት ጀሚናይ ይመክረዋል። በእጁ ላይ 500 ብር ብትኖር ለአንድ ሳምንት እንዴት ልጠቀምባት ቢለው ቁጣቢ ያኗኗር ዘዴዎችና የገንዘብ አያያዝ ጥበቦችን ያስተምራል። ይሄ ጭንቀት ለመቀነስ ይረዳል። የዓለም አቀፍ ውድድሮች መሪ ነው ጀሚናይ። ግሎባል ኮምፒቲሽንስ ዓለም ላይ በየጊዜው የሚወጡ የፈጠራ ውድድሮችን፣ የንግድ ሀሳብ ውድድሮችና የገንዘብ ሽልማቶችን እነዚህም ፈልጎ ማመልከቻ እንዴት እንደሚሞላ እጃችሁን ይዞ ይመራችኋል። ወጣቱ በሀገር ውስጥ ብቻ ተወስኖ ተስፋ እንዳይቆርጥ አይኑን ወደ ዓለም ይከፍትለታል ማለት ነው። ለምሳሌ ዓለም ላይ ታውቃላችሁ በዚህ ሰዓት እንኳን በጣም ብዙ ገንዘብ የሚያሸልሙ ውድድሮች አሉ። የፎቶ ማንሳት ውድድር፣ የጽሁፍ መጽሐፍ ውድድር፣ ብዙ አይነት ውድድር አለ። ግን እኛ የት እንዳለ አናቅ። ጀሚናይ ግን ሊንኩን አምጥቶ እችን ክሊክ አድርግና ሙላ እያለ እጃችን ይዞ እንድንሳተፍ ያደርገናል።